ዛሬ አንድ እንግዳ ጋብዣለሁ። ለአጭር ደቂቃ ከኔ ጋር ቆይታ ያደርጋል። አንድ ኮንፈርሜሽን ብቻ ጠይቀዋለሁ። ከዚያም ዘለግ ያለ ከ20 ደቂቃ በላይ የሱ እጅግ በቁም ነገር የተሞላ ወሳኝ የቃለ ምልልስ ድምጽ እናደምጣለን። በመስመር ላይ ያለው አርበኛ ፋኖ ዘመነ ካሴ ነው። አድማጭ ተመልካቾቼ አርበኛና ፋኖ ዘመነ ካሴ ከልጅነቱ ጀምሮ በአማራ ሕዝብ ትግል ውስጥ ጉልህ ሚና ካላቸው ትልቅ አሻራቸውን ካሳረፉ ወጣት አራያና ምሳሌ ከሚሆኑ ወጣቶች መካከል አንዱ እንደሆነ ለእናንተ ደግሜ ለማስተዋወቅ መሞከር ጊዜ መግደል ለሚሆነው አሁንም እጅግ በጣም ፈታኝና አስቸጋሪ በሆነው በኢትዮጵያ ፖለቲካ ውስጥ ከዚህ ቀደም ከልጅነት እድሜው ብዙውን ቀንሶ በኤርትራ በረሃ እንዳልተንከራተተ ሁሉ አሁንም የኢትዮጵያ ተራራና ሸለቆች ከእድሜው ላይ ብዙዎቹን እየቀነሱ ነው። በሰላም ማጣት፣ ማህበራዊ ረፍት ማጣት፣ በኢኮኖሚ መገለል ተሳዳጅ ሆነው የአማራ ሕዝብ በዚህ ሁኔታ ውስጥ እንዳይቀጥል እኔ ስለ ሕዝቡ ፋንታ መከራ እንቀበላለሁ ብለው ፋኖ ተሰማራ ካሉ ወጣቶች መካከል ነው። አርበኛ ፋኖ ዘመነ ካሴ ከሰሞኑ እጅግ በጣም ማነጋገሪያ የሆነ አንድ ቃለ ምልልስ አድርጎ አደመጥኩኝ። ይህንን ቃለ ምልልስ እንደሰማሁት ከሆነ ከቢቢሲ የአማርኛው ክፍል ጋር ቃለ ምልልስ አድርጎ ሲያበቃ ይህ ቃለ ምልልስ በማይታወቅ ወይም እስካሁን እኔ ባላወቅኩት ወይም ባልተገለጸ ምክንያት በሚዲያው ሳይተላለፍ ቀርቶ በሌላ መንገድ ግን አደመጥ ነው። ይሄ ሁኔታ በእርግጥ ለምን እንዴትና በምን ሁኔታ ተከሰተ? አርበኛ ዘመነ ካሴ የአማራን ሕዝብ ትግል በተመለከተና የአማራ ሕዝባዊ ኃይል ፋኖ አሰላለፍ የፖለቲካ ዓላማ በኢትዮጵያ ፖለቲካ ውስጥ የአማራ ሕዝብ ጣፈንታ መጻዊ ዕድልና የፖለቲካ ኃይል አሰላለፍን በተመለከተ ፋኖ የትና በምን ሁኔታ ይንቀሳቀሳል፣ እንዴትና መቼ ተመሰረተ ከሚሉ ልዝብ ጥያቄዎች ጀምሮ አርበኛ ዘመነ ካሴ በአንድም በሌላ መልኩ የፖለቲካ ነጥብ የሚጥልበት ሊባል የሚችል ፈታኝ ጥያቄዎችም ተወርውረውለታል። በዚሁ ቃለ ምልልስ ለፈተና በሚመስል ሁኔታ የቀረቡ አደገኛ ጥያቄዎችን ጭምር እጅግ በብስለትና በጥንቃቄ ነበረ አድሬስ ያደረጋቸው ወይም ምላሽ የሰጠባቸው። ይሄ ቃለ ምልልስ በእርግጥ ከቢቢሲ አማርኛው ክፍል ጋር የተካሄደ ነው ወይ? ለምንስ ሳይካሄድ ቀረ? አሁን ያለው የሀገራችን የፖለቲካ ሁኔታ ተተንትኖ በትንትን ተደርጎ የቀረበበት በጣም ባጭር ደቂቃ ውስጥ በዚህ ደረጃ አርቲኩሌት አድርጎ መግለጽንስ እንደምን ከየት ተማረው? ወደ አርበኛ ዘመነ ካሴ ደወል አድርጌ ሁኔታውን ጠየቅኩኝ። ምላሽ ለማግኘት ያቀረብኩለትን ጥያቄ ተቀብሎታል። ከልብ አመሰግናለሁ። በአስቸጋሪ ሁኔታ በበዛ ፈተና ውስጥም ሆኖ ቢሆን ለቀረበልኝ አጭር ጥያቄ ምላሽ እሰጣለሁ ብሎኛልና አድማጭ ተመልካቾች እናንተ የሰማችሁት እዚሁ ይህ ቃለ ምልልስ በእርግጥ የሱ ነበር ወይ የሚለውን እናረጋግጥና በቃለ ምልልሱ ይዘቶች ላይ የሰጣቸውን ምላሾች ከቃለ ምልልሱ እንድናደምጥ ይሆናል። እስከ መጨረሻው ተከታተሉን። ይሄ ውይይት ለሌሎች እንዲደርስ ሼር አድርጉ፣ ሊንኩን በመላክም ተባበሩ። ይህንን ቃለ ምልልስ እንደው ተመልካቾች አድማጮች እናንተ ከሰማችሁት በኋላ የምታውቋቸው የአማራ ክልል አመራሮች ነን የሚሉ በአማራ ጉዳይ ይገባናል ያገባናል ወይም ይመለከተናል የሚሉ የአማራን ሕዝብ መሰረታዊ ጥያቄዎች አልገባንም የሚሉ ማወቅ የሚፈልጉ በተጻራሪነት ቆመው ሕዝቡን ማህበራዊ ረፍት በመንሳት ለሚፈርጁ ፋኖን ወይም የአማራ ሕዝባዊ ኃይልን በጥርጣሬ የሚያዩ ወይም እንደ ጠላት የሚፈርጁ አካላት በዚህ ቃለ ምልልስ የሰጣቸውን ምላሽ በሚገባ በስክነት እንዲያደምጡ ይህንን እንድትልኩ በዚሁ አጋጣሚ ለመጠየቅ እወዳለሁ። ሊንኩን በመላክ ሼር በማድረግ ትብብር እንድታደርጉ። ይህን ካልኩኝ በኋላ ወደ አርበኛ ዘመነ አልፋለሁ። ሰላም ጤና ይስጥልኝ አርበኛና ፋኖ ዘመነ ካሴ። ሩቅ አድርጌህ እንዳይሆን እሰጋለሁ። ነገር ግን ፋኖነትም አርበኝነትንም በተግባር እየኖርክባቸው ነውና አጓድዬ መጥራት አይሆንልኝም። ጤና ይስጥልኝ። አብሮ ይስጥልን። እንዴት ሰነበት? እግዚአብሔር ይመስገን። አንደኛ ከባድም ነው ማለት አርበኛ ለፋኖ የሚለው
ለመሸከም ይከብዳል በተናጠልም እንኳን ሁለቱ እንደው ስለዚህ ባይኖር ትንሽ ቀረብ ያደርገናል ሁለተኛ የድሮ ጓደኛም ወዳጅም ስለነበረን አይደለ እንዲያብሽ ከሚገባ ማረጉ ሚያረቅ ይመስላል ለማንኛውም እንግዲህ በትክክል ሰምቼ ከሆነ መግቢያን ቃለ ምልልሱ ከቢቢሲ አማርኛ ጋር ከሁለት ሳምንት በፊት ይመስለኛል የተደረገ ቃለ ምልልስ ነው በተቋሙ ውስጥ ከሚሰራ በስም የሚታወቅ በሙያም ከሚታወቅ አንድ ጋዜጠኛቸው ጋር ያደረግነው ቃለ ምልልስ ነበር እንግዲህ በእነሱ ራሳቸው ምክንያት ቃለ ምልልሱን ሊያወጡት የፈለጉ ስላልመሰለን ወይም ለማውጣት ፈልገዋል ብለን ስለደመደምን ተመካክረን በሌሎች ወገኖች እጅ ስለነበር ቅጁ ሌሎች ሚዲያዎች ጋር እንዲደርሱ ነውልና በትክክልም ከቢቢሲ አማርኛ ጋር የተደረገ ቃለ ምልልስ ነበር ይሄን አረጋግጥላለሁ ሀብት እጅግ በጣም ነው ማመሰግነው ይሄንን ማረጋገጫ ነው በዋነኛነት የፈለኩት ቀደም ሲል በጠቆም ማድረግህ እንዳለፍከው እንደው በልጅነት ዘመናችን የልጅነት እንበለው እንጂ አሁንማ አካዳሚያችን ብዙ ባክኗል በብዙ ፈተና በብዙ ትግል ውስጥ በየሚናችን በየድርሻችንና በእውነት ለምታደርገው ሁሉ ለአቋምህም አድናቆቴንም አክብሮቴንም በዚሁ አጋጣሚ ለመግለጽ ወዳለሁ ዋጋ ልትከፍልለት የልጅነት እድሜህን እሰጣለሁ ነፍሴንም ስጋዬንም ልጅነቴን በሙሉ ስለ አማራ ህዝብ ልዕልና ታላቅነት እሱ ህዝቡ በበደልና በመከራ ውስጥ እንዳያልፍ እኔ በበደልና በመከራ መካከል በፈተና ሸለቆችም እሻገራለሁ እሄዳለሁ በዚያ መካከል ያሰብኩት ቦታ ያለምኩት ቦታ ሳልደርስ በቀር ይሄ እንደ ክብር ነው ይያልክ በተደጋጋሚ የምትገልጸው ቃላል ይሄ ለብዙዎች እንዳሪያ እንደ ምሳሌ የሚቆጠር ነው በቃለ ምልልስህ ላይ ላነሳቸው እፈልጋለሁ ብዬ ማስባቸው በርካታዎቹ ጥያቄ ተነስተዋልና ይህንን አድማጩ እንዲከታተለው ብቻ ነው የማደርገው ዛሬ ያስቸገርኩት ይሄ ቃለ ምልልስ በርግጥ ያንተ ስለመሆኑ ከዚያም ከቢቢሲ ጋር የተደረገ ቃለ ምልልስ ስለመሆኑ ማረጋገጫ ካገኘውኝ እና አሁን ስላለህበት ሁኔታ ደህንነትህንም ማህበረሰቡ በተጨንቆ በተለያየ አጋጣሚ ወደኛም በርካታ የስልክ መስመሮች አሉ ጥሪዎች አሉ ስጋቱን ህዝቡ ጭንቀቱን ያጋራልና የአማራን ህዝብ ያለ መሪ ለማስቀረት የሚደረግ በሁሉም አቅጣጫ የሚደረግ ርብርብ አለ በአንድ በኩል ኦፌኮ በዚያኛው በኩል ኦነግ በዚህ በኩል ህወሓት በዚህ በኩል በአዴን ሩጫው ሰፊ ነው ዓለም አቀፉ ማህበረሰብም የናሽናሊስት የሆኑ ኢትዮጵያኒስት የሆኑ እና አልደፈርም ባይ ከአማራ ማህበረሰብ የተገኙ መሆናቸው ፋኖ የሚለውን ስም በጥቅሉ እንደ ስጋት ሲመለከቱትም ስለሚታይ ሁሉንም አድሬስ የሚያደርግ ነውና ስለ ቃለ ምልልሱ ምስጋናዬን አቀርባለሁ አርበኝነትና ፋኖነት በዘመኑ የተገለጠበት መንገድ ጉልህ ነው በዚህ ዘመን እነዚህን መቀበል እነዚህን ከፊትህ ከስምህ ከስያሜ በፊት አስቀድሞ ማስቀመጥ ባትፈልገው እንኳን ህዝቡ ይገባል የሚለው ነውና ማንንም በተከንሻው የሚያንጠለጥለው ሳይገባው የሚወስደው በርካታ ቢሆንም እንኳን እኔ ያው ምስክር ነኝ ከድሜ ላይ ብዙውን ስለ አማራ ህዝብ ቀንሳለና ከዚህ በላይ አርበኝነት በበኩል አይታየኝም ከዚህ በላይ ፋኖነት በበኩል አይታየኝም እንግዲህ የምታምነውም የምታመልከውም እግዚአብሔር በመንገድህ እንዲከተል እመኛለሁ መንገድህን ሁሉ እንዲመራ እመኛለሁ ቀናውን ያድርግልህ ህዝብህ እንደምትመኘው ከመከራ ወጥቶ ለማየት ያብቃ ለማንም ስጋት ላለመሆን እንደምትሰለፍ ማቃለውና ብርታቱን ይስጥህ መንገዱን ቀና ያድርግልህ የምትለው ከሌለ በቀር በዚህ አብቅቼ ወደ ቃለ ምልልሱ ነው ማልፈው አሜን አብትሽ እግዚአብሔር አንተንም ባልደረቦችንም ይጠብቅ ሁላችንም እንግዲህ እድሜ ሰጥቶን ያን የምንመኘው ሁሉም ኢትዮጵያዊ በፍቅር በኩልነት በወንድማማችነት ስሜት በፍጹም ክብር እና እኩልነት የሚኖርበትን ዘመን የአማራም ህዝብ ከታወጀበት እልቂትና መከራ አዋጅ ወጥቶ ይህን ምዕራፍ በድል ተሻግሮ
እንደሌሎች ኢትዮጵያውያን እህትና ወንድሞቹ በኩልነት በክብር የሚኖርበትን ዘመን ያሳየን እላለሁ። በተረፈ ምናልባት በዚህ አስቸጋሪ ምዕራፍ ውስጥ መሳተፋችን እንደው ከጊዜም አኳያ በቅርብ ርቀት በዛ ጦርነት ውስጥ መሳተፋችን ካስገኛቸው እጅግ ብዙ ጠቀሜታዎች አንደኛውን ነው ዋናው የማስበው። ምናልባትም ጠላቶቻችን ከየጎሬው ተጠራርተው እንዲዘምቱብንም ምክንያት የሆነው ነገር ለረጅም ዘመናት በተለይ ባለፈው 50 ዓመት ፖለቲካችን ውስጥ ሲገዘገዝ የነበረው የአማራነት ክብር፣ የአማራነት ኩራት፣ የፋኖነት ሀገርን የመውደድ ራስን የማክበር እሴት ከፈዘዘበት ነው እንደገና ቀስቅሰን ያስነሳ ነው። የተጠራቀመውን የክፋት ፖለቲካ አቧራ ነው አራግፈን እንደገና መስተዋቱ እንዲያንጸባርቅ ያደረግነው። የጠወለገው ቅጠል እንደገና አፈሶበት እንዲለመልም ነው ያደረግነው። እሴታችን አድሰናል፣ እንቀጥላለን። በእርግጠኝነትም ነግረህ ከመድኃኔዓለም ጋር ይሄን ምዕራፍ እንሻገረዋለን፣ እናሸንፋለን። ለአማራ ብቻ ሳይሆን ለመላው ኢትዮጵያውያን ብቻ ሳይሆን ለአፍሪካ ቀንድ የሚተርፍ ድል እንቀዳጃለን። ጓደኛዬ ወንድሜ ሀብትሽ እግዚአብሔር ይጠብቅ። ሰላሙን እጅግ በጣም አመሰግናለሁ። በዚሁ ለአንተን ተሰናብቼ ምኑን ተሰናበትኩት ቃለ ምልልሱን ጋብዛለሁ። በጣም ከልብ አመሰግናለሁ። አድማጭ ተመልካቾቼ በቀጥታው መስመር አርበኛ ፋኖ ዘመነ ካሴን ወደ መስመር እንዲገባ በመጠየቅ ከዚህ ቀጥሎ የሚቀርብላችሁን ቃለ ምልልስ በርግጥ ከቢቢሲ አማርኛው ክፍል ጋር ስለማድረጉ ጠይቄው ነበር። እንዳደመጣችሁት በርግጥም ይህ ቃለ ምልልስ ከቢቢሲ አማርኛው ክፍል ጋር ያደረገው መሆኑን አረጋግጦልናል። የአማራ ህዝባዊ ኃይል መቼና በምን ሁኔታ ተመሰረተ? የት አካባቢ ይንቀሳቀሳል? መዳረሻ ግቡ ምንድን ነው? ተግዳሮቶቹስ? እነዚህን በሙሉ እጅግ በተዋቡ ቃላቶች ተንትኗቸዋል። የኃይል አሰላለፍና የመጪው ጊዜ አደጋ ምንድን ናቸው? እንዴት መሻገር ይቻላል? ሐሳቦች አሉት። ለህዝቡና ለሚመለከተው ሁሉ ያቀረበውን ጥሪም አካቷል። አብረን እንድንከታተለው ጋብዛችኋለሁ። ወደዚሁ እንለፍ። ቃለ ምልልሱን እንከታተል። ሄሎ አቶ ዘመነ እንዴት ነህ? እግዚአብሔር ይመስገን። ይኸው ሰዓቴን ጠብቄ ደውያለሁ። ዛሬ አላረፈድኩም። ኦኬ። እሺ አሁን መጀመር እንችላለን አይደል? እንችላለን። እሺ እስቲ ከሙሉ ስም ጀምር። ስሜ ዘመነ ካሴ ነው የምባለው። መሰለኝ ሙሉ ኃላፊነቱ ምንድን ነው? እስቲ ንገሩኝ። በዚህ ወቅት የአማራ ህዝባዊ ኃይል ፋኖ ሰብሳቢ ነኝ። የአማራ ህዝባዊ ኃይል የሚባለው ቤት አካባቢ ነው የሚንቀሳቀሰው? ቤት አካባቢ ነው የተደራጀው? በእኛ እምነት በመላው አማራ ነው የሚንቀሳቀሰው። ምናልባት እንደ ሴንተር ከምስረታም ጀምሮ አንዳንድ ቦታዎች ላይ ጠንከር፣ አንዳንድ ቦታዎች ላይ ላላ ቢልም በአማራ ህዝባዊ ኃይል ስሙንም ስንሰይም መዋቅርም ስንሰራ አጠቃላይ አማራ ህዝብ፣ የአማራ ወጣት አማራ ፋኖ መታገያ እንዲሆን በማሰብ የተሰራ ነው። ስለዚህ ሁሉም ቦታ አለ ብሎ ነው መውሰድ የሚቻለው። ለምንድን ነው ይሄንን ያነሳው? አቶ ዘመነ የምስራቅ አማራ ፋኖም አለ በወሎና በሸዋ፣ እንዲሁም ደግሞ የጎንደር ፋኖም እንዳለ ሰምቻለሁና እነሱንም አግኝቻቸው ነበር እና የእናንተ እንደው ማለት እነሱ ባሉበትም አካባቢ የተለየ አደረጃጀት ነው ወይስ እናንተ በጎጃም አካባቢ ናቸው? ጎንደርና ወሎና ሸዋ ላይ ናቸው ለማለት ነው። አሁን ምልህ እንዳልሁ ነው። በጂኦግራፊ ጎጃም ብቻ ነው ያለ፣ በወሎ ብቻ ነው ያለ፣ ሸዋ ብቻ ነው ያለ ልልህ አልችልም። አመተላቸውን የምስራቅ አማራ ፋኖ የወንድሞቻችን እነ ምሬ ወዳጆ የሚመሩትን እናውቃለን። ጎንደር ወንድሞቻችን፣ የሸዋ ወንድሞቻችንም ትግል በደንብ ነው የምናውቀው። እንገናኛለንም እንመካከራለንም። ምናልባት በቅርብ ርቀትም አንድ ራሱን የቻለ አማራዊ መዋቅር ፈጥረን ከአንድ ሰንሰለት የሚመነጭ የሚታዘዝ ፋኖ ፈጥራለን ብለን ነው የምናስበው። ያ እንዳለ ሆኖ ግን አሁን የኛ ትግል በ100 አባላት በ200 አባላት ወይም በቁጥር በሚገለጹ አባላት የሚገለጽ ትግል አይደለም። የያዝነው የአማራ ህዝባዊ ኃይል ፋኖ
ምናምነውም እንደዛ አይደለም ማስተሳሰብ ነው የትውልድ አዲስ ቀመር ይፈልጋል ይህ ጄነሬሽን አዲስ ፎርሙላ ይፈልጋል የአዲስ ፎርሙላና የአዲስ ቀመር ተምጦ መወለድ ካለበት በአዲስ ሜቶዶሎጂ አስተሳሰብን መሰረት ያደረገ አላማን መሰረት ያደረገ የአማራን ህዝብ መታገል እና ከፈጽሞ ጥፋት ማዳን ኢትዮጵያንም ከመፍረስ መታደግን መሰረት ያደረገ አስተሳሰብ ላይ የቆመ ትግል ስለሆነ በጂኦግራፊ ወስነን አይተነው አናቅም የኔ ወንድም እሺ ምናልባት ነው የበለጠ ለአንባቢዎች ግን ስለፈለኩ ነው ስለዚህ ጠንከር ያለ አንዳንድ ቦታ ላይ በደንብ ጠንከር ብላችሁ ተደራጃችሁበት አንዳንድ ቦታ ላይ ምናልባት ደግሞ ሳታ ማለት ይኖራል ቀደም ስላሉ እንደው ማሰልጠኛዎቻችሁ ምን መላምት ታካሄዱት እና የት አካባቢ ነው አሁን በተጨባጭ ምን ጠቅሰው ከየት ነው ለማለት እንችላለን አሁን እዚህ ቦታ እናሰለጥናለን እዚህ ቦታ እንመለምላለን መቼም ልትረዳኝ እንደምችለው ወታደራዊ ቃና ያለው ጉዳይ ስለሆነ በዝርዝር ገልጽልህ አልችልም እንዳልኩ ግን ለምሳሌ ማይካደው ጎጃም አካባቢ በጣም ይጠነክራል አደረጃጀታችን በጣም ይጠነክራል ሌሎች አካባቢ አስተሳሰቡን መውሰድ የመመካከርና የመስራት ብዙ ጅምሮች አሉ ምናልባት በዲቴልም ነግርህ ማላነሳልህ አሁን ከጀመርናቸው በተለይ ፋኖ ወደ አንድ መዋቅር የማምጣትና አንድ አማራዊ የመታገያ ሜዳ ተቋም ከመፍጠር ሂደት አኳያ የጀማመርናቸው ነገሮች ስላሉ እንደሱም ጋር እንዳይጣረሱ መስጋት ጭምር ነው ትንሽ ተለቅ ብዬም አልገባልህ ስትሬት ለመመለስ ግን ጎጃም ላይ በጣም ጠንክሮ ታየዋለህ ትግላችን ግን በጂኦግራፊ ወስነን በወንዝ ከለለን አይተነው አናቅም ከአማራ ህዝብ ኃይል ሲያሚ ጀምሮ እስከ ሰራ ነው መዋቅር አጠቃላይ አማራ ህዝብን የሚታገልበት የስበት ማዕከል መሆን የሚችል አደረጃጀት ለመፍጠር አስበን ነው የሰራነው እስካሁን ባለው ሂደት የ7 የ8 ወር ሂደት ውጤታማዎችም ነን ብለን እናምናለን እንዴት እንደተደራጃችሁ ከዛም አንሳውነት ነው ፋኖ የሚለው ነገር ነው ግን በተለይ ደግሞ የትግራይ ጦርነት በኋላ የበለጠ የተለያዩ እንቅስቃሴ ጠንክረው አይተው እናንተ በርካታ ያሉት አደረጃጀቶች ስልክ ትንሽ ተቆራርጦብኛል ካላስቸገሩ ትደግምልኝ ከይቅርታ ጋር እሺ ማለት ፋኖ ነው በአማራ ባህል ውስጥ የነበረ ነገር ነው በትክክል የተለያዩ አደረጃጀቶች በተለይ የትግራይ ጦርነት ወደ አማራ ክልል ከተሻገረ በኋላ ጠንክረው ስላየን እርሶ የሚመሩት ኃይል እንዴት ነው የተደራጀው መቼ ነው የተደራጀው እስቲ እሱ እንዳልከው የፋኖነት ፋኖዊነት ወይም ፋኖ የሚለው ስያሜ ከአማራ ህዝብ ታሪክ ጋር ለብዙ ሺህ ዘመን ማስተሳሰሪያ ክሩ ሆኖ ለችግር ጊዜ መፍትሄ ማፍለቂያ መሳሪያው ሴት ሆኖ የመጣ ነገር ነው ግን አንተም ለማንሳት እንደሞከርከው በተለይ ከሰሜን አቅጣጫ እየገፋ የመጣው ጠላት ህወሓት አማራ ክልልን የመወረሩ ጉዳይ የሚነንት ሲሆን የማይቀር ሲሆን በሌሎችም አካባቢዎች የአማራ ህዝብን በጠላትነት የፈረጁ ቡድኖችና ኃይሎች ራሳቸውን ማፈርጠምና ማደራጀት ሲጀምሩ ህዝቡን መከላከል የዘመኑ የአማራ ትውልድ ግዴታ ስለሆነ ከአጭር ጊዜ ግብ አኳያ ራስን መልሶ ማደራጀት አደረጃጀትን መቃኘት ማጠናከር የታየውን ሁሉ እንቅስቃሴ ቅስቀሳ ማደራጀት ማሰልጠን ማድረግ ያስፈልግ ነበር ከአጭር ጊዜ ግብ አኳያ ከረጅም ጊዜ ግብ አኳያ እንደምታውቀው የፓርቲ ፖለቲካን ከጀመርን ጊዜ ጀምሮ የኢትዮጵያ ፖለቲካ ማጠንጠኛ የኢትዮጵያ ፖለቲካ መነሻፍ መፍቻ ማራጠልነት ነው ይህ ላለፉት 50 እና 60 ዓመታት በኢትዮጵያ ሰማይ ስር የተዘራ ጸረ አማራ ትርክት ጸረ አማራ አስተምሮት በተለያየ መልኩ ራሱን እየገለጸ ነው እዚህ ድረስ እየመጣ ያለው ባለፉት 50 ዓመታት ለታዩ መፈናቀሎች መሳደዶች ሞቶች ልቂቶች ሁሉ ምክንያት ይህ አስተምሮ ይህ ትርክት ሪዮት ስለሆነ በአንድና በሁለት ዓመት ስራ ብቻ በአንድና በሁለት ዓመት የራስን መከላከል ስራ ብቻ ይገታልን ብለን ስለማናምን በኢትዮጵያ ሰማይ ስር ሁሉም ህዝቦች እንደዜጋ በነጻነት በኩልነት በፍትህ በመከባበር የሚኖሩበት ዘመን እስኪመጣ
የተዘራው ጸረ አማራ አስተምሮ ከስሩ ተነቅሎ አማራ እንደማንኛውም እህትና ወንድም ህዝብ በኩልነት በኩራት መኖር እስኪጀምር ድረስ 20 ዓመት ይፍጅ 30 ዓመት ይፍጅ ተደራጅቶ ህዝብን ማደራጀት የሚችል ህዝብን ማንቃት የሚችል ህዝብን ማስተማር ህዝብን ማሰልጠን አስፈላጊም ሲሆን ማስታጠቅ የሚችል አንድ አደረጃጀት ያስፈልጋል ብለን ስላመንን በአዲስ ቅኝት የአማራ ህዝብ ኃይል ብለን ልንመጣ የሞከርነው በዚህ ምክንያት ነው። በትክክል መልሼልከው ነው። እሺ ስለዚህ የአማራ ህዝብ ኃይል መቼ ምናልባት በቀን እናስቀምጠው መቼ ነው የተቋቋመው? ነሐሴ መጀመሪያ ሳምንት ነው የተቋቋመው 2013 ማለት ነው። አሁን 8 ወሩ መሆኑ ነው እንግዲህ 8 ወሩ። አንዳንድ ያነሱልኝ የዚህ የአማራ ህዝባዊ ኃይል አላማዎች በፖለቲካ በሰላማዊ ፖለቲካ ትግል የሚፈቱ ናቸው። እናንተ ግን ትጥቅ አንስታችኋል። እውነት ነው። በአሁኑ ጦርነት ላይ ተሳታፊዎች እንደነበራችሁ እናውቃለን። እነርሱም ነግረውኛል። እና ይሄ ነገር የትጥቅ ትግሉና የሰላማዊ ትግሉ በእናንተ ኃይል ውስጥ አልተደበላለቀም። ኦብቪየስሊ መሳሪያ የምታነሳው የፖለቲካ ግብክን ለማስፈጸም ጭምር እኮ ነው አይደለ? በአለም ላይ የታዩ መሳሪያ ቀመስ ትግሎች በእኛም ሀገር ውስጥ ያየናቸው ያለፉት 50 እና 60 ዓመታት መሳሪያ ቀመስ ትግሎች የተነሱት የተፈጠሩት አንድ ፖለቲካ ዓላማን ለማስፈጸም ነውና መሳሪያ አንስተህ ዛሬ የተነሳን ጠላት ተዋጋለህ። ጠላት ሲሸነፍ ወይም የተመለሰ ሲመስል መሳሪያን ወርውረህ ወደ ተለመደው የጭቆናና የመገፋት የመሽቀንጠር ህይወት እየገባህ እንደዚህ መኖር አትችልም። ምናልባት በእኔ ንግግር ውስጥ ያነሳው የፖለቲካ ዓላማዎች እኛም ሳንታገልላቸው ከተፈቱ ሌላም ማይል አንስቷቸው ከተፈቱ መሳሪያው ኢሬሌቫንት ይሆናል። ምንም ጥያቄ የለውም። ህዝብ በኩልነት መኖር እስካልቻለ ድረስ መገፋት እስካለ ድረስ መገፋት የሚፈጥረው ፔን ህመም በየቀኑ እያመረቀዘ እስከሄደ ድረስ የአማራ ህዝብ በኩልነት መኖር እስካልቻለ ድረስ ዘመነ ቢተው የዘመነ ታናሽ የዘመነ ልጅ የዘመነ የልጅ ልጅ መሳሪያ ማንሳቱን አይተው ከዚህ በፊት ተናግሬዋለሁ። የመሳሪያ ፈሙዝን የሚደፍነው ፍትህ ነው። የመሳሪያ ፈሙዝን የሚደፍነው በኩልነት በአንድነት በፍቅር እንደዜጋ ተቻችሎ መኖር ነው። አንዱ አንበርካኪ ሌላው ተንበርካኪ ሆኖ በሚኖርበት ዓለም ውስጥ መሳሪያ አይጠፋም። የመሳሪያ ፈሙዝ ሁሌ ክፍት ነው። ሁሌም ምላጭ ይሳባል። አንዱ ጨቋኝ ሌላው ተጨቋኝ ሆኖ በሚኖርበት የፖለቲካ ሰማይ ስር የመሳሪያ ፈሙዝ ሁሌ ክፍት ነውና አይደበላለቅም። የኔ ጌታ ምናልባት በዚህ ረገድ አንድ መጨረሻ ጥያቄ ላንሳ ከዚህኛው ጥያቄ ጋር የተያያዘ ለማለት ፈልጌ ነው። እሺ እንደ ፖለቲካ ፓርቲ የመመዝገብ እቅድ ኖሯችሁ ሐሳብ ኖሯችሁ ያውቃል? በጭራሽ በእኔና በስብስቡ እምነት በእኔና የአማራ ህዝብ ኃይልን አሁን በምንመራ ጓዶች እምነት የኢትዮጵያ የፖለቲካ ችግር አሁን ባለው ነባራዊ ሁኔታ ከፓርቲ ፖለቲካ አቅም የዘለለ ነው ብለን እናምናለን። በተለይ ለአማራ ህዝብ ጥያቄዎች የፓርቲ ፖለቲካ በዚህ ወቅት በዚህ ሞመንት ያን ያክል አመርቂ ውጤት ያመጣል ብለን አናምንም። እንደሚያውቁት አቶ ዘመነ የአማራ ህዝብ የሚኖረው በአማራ ክልል ላይ ብቻ አይደለም። ከአማራ ክልል ውጭም የሚኖሩባቸው የኢትዮጵያ ክፍሎች አሉ። በትክክል በእነዛ የክልሎች በተደጋጋሚ የፋኖ ታጣቂዎች እንዳሉ ይነሳል። እናንተ የምታውቋቸው አደረጃጀቶች በኦሮሚያ በደቡብ ክልል እንዲሁም በቤንሻንጉል አሉ? በጭራሽ እንዳልከው የአማራ ሀገሩ ይሄ ወያኔ የፈጠረው አማራ ክልል የሚባል በረት አይደለም። ሀገራችን ኢትዮጵያ ናት። ኢትዮጵያን ከጫፍ እስከ ጫፍ እንወዳለን፣ እናከብራለን። ስለምንወዳት ስለምናከብራት ሰርተን ለመኖር እንደዚህ ጋር በየቦታው ተበትኖ ነው የሚኖረው። የአማራ ህዝብ ተበትነን ነው ስንኖር የኖርነው ለዘመናት። በዚህ ሂደት ታሪክም የሚመሰክረው ህዝቦችን በታሪካቸው የሚያውቁት ሌሎች እህትና ወንድም ኢትዮጵያውያን ህዝቦች አማራ በየደረሰበት ተቻችሎ ተከባብሮ የሚኖር እንጂ አሁን እንዳልከው በፋኖነት ራሱን አደራጅቶ በታጣቂነት ራሱን አደራጅቶ በተቀስካቸውም አካባቢዎች በሌሎችም አካባቢዎች አብሮት ከኖረው ማህበረሰብ ጋር የሚናቆር ወይም አብሮት የሚኖረው ማህበረሰብ መሳሪያ አንስቶ የሚታገል የሚረብሽ ማህበረሰብ አይደለም፣ እሴቱም አይደለም። ጥያቄህን በቀጥታ ለመመለስ እኛም እናቃቸው የሉም ይኖራሉ ብለንም አናምንም። ምናልባት እዚሁ ይሄኛው ጥያቄ ላይ እናንተ ጋር መጣው ከተለያዩ አካባቢዎች ስልጣና የወሰዱ ይኖራሉ? በጭራሽ ከወለጋ ከደቡብ ክልል ከመተከል የሉም።
የሉም። እሺ አሁንም ማለት የፋኖ ምልመላ እንደሚያካሄድ በተለያዩ ቦታዎች እንሰማለን፣ ስልጠናዎች እንዳሉ እንሰማለን። ስልጠናው ምልመላው ለምንድን ነው የቀጠለው? አሁን የትግራይ ኃይል ወጥቷል። ምንድን ነው ምክንያቱ ለመቀጠሉ? የትግራይ ኃይል አልወጣም። አንድ ራያ ከፊል ራያ አሁንም በህዋት ኃይል ስር ነው። ከፊል ዋግ በህዋት ኃይል ስር ነው። በወልቃይትና አካባቢው ምሽግ እየቆፈሩ ጦር እያደራጁ ምናልባትም በቀጣይ ክረምት ወረራ ሊፈጽሙ የተዘጋጁ እንደሆነ ነው ያለን ተጨባጭ መረጃ የሚያሳየው። ስለዚህ ፋኖ መመልመሉ፣ ፋኖ ማሰልጠኑ፣ ፋኖ ማስታጠቁ ይቀጥላል ማለት ነው። ስጋት ካለ ሁሌም መዘጋጀት ያስፈልጋል። ፎርዛት ማተር ቀድሞ መዘጋጀትም ቀድሞ ስጋትን ያስወግዳል። ስለዚህ ህወሓት አልወጣም፣ መዘጋጀት ያስፈልጋል። የተዘጋጀን ነው። አንድ ሁለተኛ ቅድም ካልኩህ ነገር ጋር የሚያያዘው ይህ ህዝብ ሞት የተፈረደበት ህዝብ ነው። የአማራ ህዝብ እልቂት የታወጀበት ህዝብ ነው። ጠላቶቹ ልብ ገዝተው ጠላቶቹ አደብ ገዝተው ወይም የተጋቱት የአማራ ጥላቻ መርዝ ወጦላቸው ወይም ተፍተውት አማራን በኩልነት እንደ ህዝብ ማየት እስኪጀምሩ አማራ ያለ ስጋት እንደ ሌሎች ዜጎች በኩልነት ተከብሮ ሌሎችንም አክብሮ ከማንም ሳይበልጥ በሌሎችም ሳይበለጥ የሚኖርበት ዘመን እስኪመጣ ራስን ማዘጋጀትና ራስን ማስታጠቅ አስፈላጊ ነው ብለን ነው የምናምነው። እሺ አሁን እርሶ ያነሱትም እንደው ማለት ክልሉ ከስጋት ነፃ ቢሆን የአማራ ህዝብ ባሉት ልክ በሰላም ከሌሎች የኢትዮጵያ ህዝቦች ጋር ተቻችሎ መኖር ቢጀምር የዚህ የእናንተ አደረጃጀት እጣ ፈንታ ምን ይሆናል? ምንም አይሰራም። ፕሮጀክቱ ይዘጋል። እኔም በግሌ ወይ እንዳንተ ጋዜጠኛ ሆናለሁ ወይ መምህር ሆናለሁ ወይ አርሶ አደር ሆናለሁ። በግለሰብ ደረጃ በየምንችለው በየሙያችን በየአቅማችን እንሰማራለን። እንደ ስብስብም ፕሮጀክቱ አያስፈልግም። የአማራ ህዝብ በእኩልነት በኢትዮጵያ በሚወዳት በሚያከብራት ሀገር ውስጥ መኖር ከጀመረ ምን አለን እኛ? ምንም ሌላ ተጨማሪ ፕሮጀክት የማያስፈልግ። እሺ ያው እንግዲህ እንዳሉኝ 8 ወር ሆናችኋል ከተደራጃችሁ፣ ስልጠና እየሰጣችሁ ነው፣ ራሳችሁን እንዳሉኝም እያዘጋጃችሁ ነው። ማን ነው በስልጠና ላይ የሚያግዛችሁ? ማን ነው የስንቅም የትጥቅም አቅርቦት የሚያደርግላችሁ? ህዝቡ ነው። ህዝቡ ነው። በተለያየ መንገድ ከህዝብ የሚሰበሰብ በአይነት በተለያየ ቁሳቁስ በገንዘብ ድጋፎች አሉ። ሙሉ በሙሉ ድጋፋችን ከህዝብ ነው። ከጸጥታ አካላት ጋር ያላችሁን ግንኙነት ማየት ፈልጌ ነው። ምክንያቱም መከላከያ አለ በክልሉ ውስጥ፣ እንደገና ደግሞ ልዩ ኃይሉ አለ። እንደ ስልጠና በመስጠት ስንቅና ትጥቅ በማቅረብ ደረጃ እነዚህ ኃይሎች ተሳታፊ ናቸው ከህዝቡ ውጪ? በፍጹም አይደሉም። መንግስታዊ ተቋማት ናቸው፣ ሀገራዊ ተቋማት ናቸው። የራሳቸውን ስራ ይሰራሉ። የራሳቸው ዶክትሪን፣ የራሳቸው ኖርም አላቸው። ይሄዳሉ በራሳቸው መንገድ። ከዚህ ውጪ እኛ መንግስታዊ ተቋማት አይደለንም። መንግስታዊ ያልሆነን ተቋም አንድ መንግስታዊ ተቋም በስልጠናም በትጥቅም በስንቅም ሊያግዝ የሚችልበት ምንም አይነት ምድራዊም ሰማያዊም ህግ የለም እና የለም። ግን ክልሉ በተደጋጋሚ በተለይ የፋኖ ጉዳይ እንደሚያውቁት በበርካቶች ጥያቄ ሲነሳበት ክልሉ ግን ነው እኛ ይሄ ኃይል በጣም ክልሉ በጣም አደጋ ውስጥ በወደቀበት ሰዓት ያላችሁን ሁሉ ይዛችሁ ዝመቱ ስንል የወጣ ኃይል ነው። ስለዚህ ፋኖ ትጥቁን አይፈታም የሚል ልክ ደጀን የመሆን ነገር በክልሉ መንግስት በተደጋጋሚ ከርዕሰ መስተዳድሩም ሰምቻለሁ፣ ከልዩ ኃይሉም አመራሮች ሰምቻለሁ። እና ድጋፍ ከሌላችሁ በዚህ ደረጃ ክልሉ መናገር ይችል ነበር ማለት ስልጠና በመስጠት ሊሆን ይችላል፣ በቁሳቁስ ሊሆን ይችላል። አንተ በምትለው ቶልክ እውቅና እንዲሰጡን በቃል ደረጃ ማለቴ ነው። እኔም እመኛለሁ። እኛም እኮ እናማቸዋለን። መሳሪያ አልጠየቅናችሁም አንጠይቃችሁም፣ ስንቅና ትጥቅ አልጠየቅናችሁም አንጠይቃችሁም። ግን ተሳትፏችን በአቅማችን ልክ ያለንን ጭንቀት ተረዱልን እያልን እኛም እናማቸዋለንና እንዳልከው በተለያዩ ሚዲያዎች ሲባሉ አንተም እኔም ሁላችንም የምንሰማቸው ነገሮች በአስቸጋሪ ጊዜ ፋኖ አግዞናል፣ ፋኖ ተዋግቷል፣ ስለዚህ ትጥቁን እናስፈታውም ማለት እናስታጥቀዋለን ማለት አይደለም፣ እናሰለጥነዋለን ማለት አይደለም።
የሚገናኝ ነገርም አይደለም። ፎርዛት ማተር የአማራ ህዝብ እኮ አስታጣቂ ኃይል አያስፈልገውም። ማደራጅ ነው የሚያስፈልገው። የሚያነቃው የሚያሰለጥነው የሚያደራጀው ኃይል ይፈልግ ይሆናል። ሁሌም አስፈላጊ ስለሆኑ እነዚህ ነገሮች ከዛ ውጪ በሬውን ሽጦም ይሁን ድንጋይም ሽጦም ቢሆን መሳሪያ ጋር ራሱን ማስታጠቅ ይችላል። ይሄ የቆየ ሴት ስለሆነ ይዘነው ምን ዘምተው መሳሪያ አንቸገርም ልልፈልግ ነው። ስለዚህ ክልሉ ምንም አይነት ወይ ደግሞ መከላከያ ምንም አይነት መሳሪያም ድጋፍ አላደረገም። በፍጹም። እሺ ምናልባት ቅድም እንዲህ በመጠኑ ዳሰስ ለማድረግ ሞክረዋል እርሶ መልሶ ላይ ግን እኔ መጠየቅ ስላለብኝ ነው። በትጥቅ ደረጃ እንደው ምንድነው በእጃችሁ ያለው? እንዴ አይነገርም እኮ የኔ ጌታ። አሁን በዛ ነው መቼም ታንካለን ልልህ አልችልም። እሱን አንተም አትጠብቅም። ግን አትሊስት በእኛ እንቅስቃሴ ደረጃ በተሳትፏችን ደረጃ ሊኖረን የሚችል መሳሪያ ይኖራል። ያው በቂ ልብ ስላለን ቁመ ጠብቀኝም ቢሆን ቁም ነገር አለው እኛ ቤትና እንደው በዝርዝር አልነግርህም። አደረጃጀታችሁስ በብርጌድ ነው፣ በሻምበል ነው፣ በክፍለ ጦር፣ በእዝ ነው? እንዴት ነው? ለየት ያለ ራሱን የቻለ አደረጃጀት አለው። እችንም ልዘልብህ ነው። አዎ ለሄምንም መመለስ አይፈልጉም። አዎ እሺ መጀመሪያ ላይ ይሄንንም ጥያቄ ነካ ለማድረግ ሞክረዋል። ራሳችሁን እናንተ የአማራ ህዝብ ኃይል ትላላችሁ፣ ሌላ ቦታ ደግሞ ፋኖ በሚል የተደራጁ አሉ። እናንተ እና እነሱ መካከል ያለው ግንኙነት ምን ይመስላል? መናበቡ ሊሆን ይችላል፣ መረጃ መለዋወጡ ሊሆን ይችላል። ፋኖነትን አልተውነውም። የአማራ ህዝብ ኃይል ፋኖ ነው ስማችንም የሚለው። ህዝባዊ ጦርነት ታውጆብናል፣ ህዝባዊ ትግል ማድረግ አለብን፣ ህዝባዊ ዘመቻ ተደርጎብናል፣ ህዝባዊ ምላሽ መስጠት አለብን። ወቅቱ የሚጠይቀውም እንደ ህዝብ ሞቢላይዝ አድርጎ መታገል ስለሆነ ከዛ አኳያ የፋኖን እንቅስቃሴ ህዝባዊ ኃይል ብለነው ተነስተን ካልሆነ በስተቀር የጸጉር ስንጣቂ የምታክል ልዩነት የለንም። የጎንደር ወንድሞቻችን ጋር እንመክራለን፣ እንመካከራለን፣ ምክር እንቀበላለን። በተለይ ከታላላቆቻችን ከወሎ ወንድሞቻችን ጋር እንመካከራለን፣ እንከባበራለን፣ እንደዋወላለን፣ በአካል እንገናኛለን። ከሸዋ ወንድሞቻችንም ጋር በተመሳሳይ እንደዋወላለን፣ በአካል እንመካከራለን። ዘመኑ በፈቀደው ሚዲያም ሁሉ እንገናኛለን። እንዳልሁ በቅርብ ርቀት ሁሉም የሚፈልገው ስለሆነ እዚህም እዛም ያሉ አንዳንድ ቫሪያብሎች ሊኖሩ ይችላሉ። እነሱን አስወግዶ አንድ ይሄን አሳረኛ ህዝብ ማታገል የሚችል ለዚህ አሳረኛ ህዝብ ዋስ የሚሆን ጠበቃ የሚሆን ለምን ወዳት ሀገራችን ደግሞ ዘብ የሚቆም አማራዊ አደረጃጀት በጋራ እንፈጥራለን ብለን እናምናለን። እንደ አማራ ህዝብ ኃይል ቀደም ከጸጥታ አካላት ጋር ያላችሁ ግንኙነት ሳላነሳው ማለት ነው ሞጣና ማቻከል ላይ የተከሰተው ነው። ያላችሁ ግንኙነት ምንድነው? መመሪያ በመቀበል ሊሆን ይችላል፣ ስምሪት በመቀበል ሊሆን ይችላል። እንደ ተቋም ራሱን የቻለ መዋቅር አለን፣ ሰንሰለት አለን። ሁኔታዎች በፈቀዱ ልክ እስካሁንም ባለን ግንኙነት ልክና በመጣንበት ተቋማዊ ጉዞ ልክ የትዕዛዞች ይወርዳሉ። በዛ መሰረት ትዕዛዞች ይፈጸማሉ። መናበቦች አሉ። ከዛ ውጪ የሞጣውም የማቻከሉም አጋጣሚዎች በእኛም በኩል ያልተሰሉ ኢንሲደንቶች የፈጠሩት ነገር ነው የነበረው። ስለዚህ የእናንተ አባላቶች ያደረሱት ጥቃት ነበር? በፍጹም እኛ ማንንም ላይ ጥቃት አላደረስንም፣ አድርሰንም አናውቅም። ከጠላት ላይ ጥቃት እንፈጽማለን፣ ምንም ጥያቄ የለውም። ግን እዛ ያሉ ፖሊስ ወንድሞቻችን፣ ልዩ ኃይል ወንድሞቻችን፣ መከላከያ ወንድሞቻችን አንድም ቀን በስተት እንደ ጠላት አይተናቸው አናውቅም፣ ለወደፊቱም አናያቸው። አንድና ሁለት ሰዎች ከግል ኢጎ፣ ከቡድን ኢንተረስት፣ ከሌላ ፖለቲካ ዓላማ ምናልባትም ከሌላ ኃይል ጭምር ተልቆ ወስደው ሰዓት ለኩሰው እንደ አይነት ኢንሲደንቶችን ፈጥረዋል። ለወደፊቱም ሊፈጠሩ ይችላሉ፣ እግዚአብሔር ያምጣው እንጂ። ከዛ ውጭ ግን ታስቦበት ተመክሮበት ወንድም ላይ እርምጃ ወሰድ ተብሎ የሚሰጥ የብደት ትዕዛዝ የለም ከኛ በኩል።
እሺ ከዚህኛው መልሶ እንደወሰድኩት ከመንግስት መዋቅር አካላት የተለያዩ ትዕዛዞች ቢመጡ ትቀበላላችሁ፣ ያንን ተቀበላችሁ ታስፈጽማላችሁ። ምክንያቱም ጦርነት ውስጥ ስለተሳተፋችሁ መመሪያዎች ከመከላከያ ከልዩ ኃይል መቀበል ነበረ ማለት ነው። በፍጹም የለም። ከልዩ ኃይል ጎን ተዋግተናል፣ ከመከላከያ ጎን ተዋግተናል፣ እያከበርናቸውም ጭምር። ከዛ ውጭ ተዋጋነው እንደ አማራ ህዝባዊ ኃይል እንደ ፋኖ እንጂ መከላከያ እያዘዘን ልዩ ኃይል እያዘዘን ወይም ሌላ የመንግስት ወይም የፖለቲካ መዋቅር እያዘዘን አይደለም። አገሩ ስለሚመለከተን ችግሩ ስለሚመለከተን የህዝባችን ተፋንታ ስለሚያሳስበን ከምናከብራቸው አማራ ልዩ ኃይል ጎን ተሰልፈን ተዋግተናል፣ አብረን ሞተናል፣ አብረን ቆስለናል። ከምናከብረው መከላከያ ጎን አብረን ተዋግተናል። ሰላም ለእናንተ ይሁን የኢትዮ አዲስ ዴይሊ ቤተሰቦች። ባለፈው ውይይታችን የታዋቂ ፖለቲከኛ አቶ ልደቱ አያሌው የግንቦት ምርጫ ወይስ የግንቦት ማኒፌስቶ በሚለው ወሳኝ ጽሁፋቸው አምባገነናዊ አገዛዝን በሰላማዊ ህዝባዊ እምቢተኛነት እንዴት ማሸነፍ እንደሚቻል በጥልቀት መፈተሽ ጀምረን ነበር። የሀገረ ካውፒን ራዕይ ከእውኗ ኢትዮጵያ ነባራዊ ሁኔታ ጋር አጣጥመን የመጀመሪያውን ምዕራፍ ተመልክተናል። አሁን ደግሞ የሀገራችንን የወደፊት እጣ ፈንታ የሚወስነው ጥያቄ ይበልጥ ግልጽ ይሆናል። ኢትዮጵያን ከገባችበት አጣብቂኝ ለማውጣት የመከራ ዘመንን ለመሻገርና ብሩህ ተስፋን ለመግለጽ ትክክለኛው የግንቦት ማኒፌስቶ ምንድነው? ትኩረታችን የት ላይ ነው? አቶ ልደቱ በዝርዝር የሚጠቁሙት የመዳኛ መንገድ ምንድነው? መልስን ለማግኘትና ለሀገር ህልውና ወሳኝ የሆኑትን የመፍትሄ ነጥቦች በጥልቀት ለመረዳት የዚህን የፖለቲካ ትንታኔ ወሳኝ ክፍል 2 ይዘንላችሁ ቀርበናል። አብራችሁን ቆዩ። እያንዳንዱ ደቂቃ የኢትዮጵያን ነገ የሚቀርጽ ነውና በአግባቡ ከተጠቀምንበት በኢትዮጵያ ህዝቡና ሀገሪቱ የሚገኙበት የወቅቱ ሁለንተናዊ ቀውስ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ እምቢተኛነት ለማካሄድ ከበቂ በላይ የሚያስችልና ከመቼውም ጊዜ የተሻለ ምቹ ሁኔታ የፈጠረ ነው። ይህንን ፍላጎታችንን በብቃት እውን ለማድረግ ግን በቅድሚያ በተቃዋሚው ጎራ በተለያየ መንገድ ህዝቡን በሚወክሉ ተቋማት በመገናኛ ብዙሃንና የትግሉ ዋና ባለቤት በሆነው ህዝብ ዘንድ ማሟላት የሚጠበቅባቸው ትግሉ እንዳይጠለፍና ለዘላቂ ውጤት እንዲበቃ የሚያስችሉ 11 አስፈላጊና መሰረታዊ ቅድመ ሁኔታዎች አሉ። እነሱ የሚከተሉት ናቸው። አንደኛ፣ የጋራ አደጋን በጋራ መታገል። ለሰላማዊ ህዝባዊ እምቢተኛነት ትግል ውጤታማ መሆን ሰፊ ማዕቀፍ ያለው ትብብር አስቀድሞ መፍጠር ወሳኝ ቅድመ ሁኔታ ነው። ኢትዮጵያ ዛሬ ላይ የገጠማት ችግር ሁሉንም የሀገሪቱን ህዝብ የሚመለከት የህልውና አደጋ ነው። ቢረዱትም ባይረዱትም የአገዛዙም ባለስልጣናትና ቤተሰቦቻቸውን ጨምሮ በቀጥታም ሆነ በተዘዋዋሪ አደጋው የማይነካውና የማይመለከተው ዜጋና የህብረተሰብ ክፍል የለም። ይህ ነባራዊ ሁኔታ በሀገራችን መኖሩ ትግሉን በትብብር ለማካሄድ የሚያስችል እድል ይፈጥራል። የገጠመንን ይህንን የጋራ አደጋ በእርግጠኛነት መቀልበስና ህልውናችንን ወደፊት ማስቀጠል የምንችለውም በተናጠል ሳይሆን በጋራ የተባበረ ትግል ብቻ መሆኑን ተቃዋሚ ኃይሎችና ህዝቡ በቅድሚያ ከልብ አምነን በመቀበል ትርጉም ያለው የትግል ትብብር አስቀድመን መፍጠር ይጠበቅብናል። ሁለተኛ፣ በስልቱ አዋጭነት ላይ መተማመን መፍጠር። በሰላማዊ ትግል አዋጭነት ላይ ግማሽ ልብ በመሆንና ለህዝቡ የተከፋፈለ አቋምን እያቀረቡ ለውጤት መብቃት አይቻልም። ህዝቡ የሰላማዊ ህዝባዊ እምቢተኛነትን አዋጭነት በተመለከተ የተከፋፈለ አቋም የሚሰማ ከሆነ ትክክለኛና ጠቃሚ የሆነውን ስልት ለመምረጥ መቸገሩ አይቀርም። ከመቸገርም በላይ ህዝብ ነውና ስሜታዊ የሆነውንና የማይጠቅመውን አቋም የመምረጥ እድሉም የበለጠ ሰፊ ይሆናል። ይህንን ችግር ለማስወገድ ሲባል ሲቻል ሁላችንም አሊያም ዋና ዋናዎቹና አብዛኛዎቹ ተቃዋሚ ድርጅቶች በሰላማዊ የህዝባዊ እምቢተኛነት ትግል የሚፈለገውን ለውጥ ለማምጣት እንደምንችል እርግጠኛ መሆንና ይህንን አቋም በጋራ ለህዝቡ ማቅረብ አለብን። የትጥቅ ትግል በማካሄድ ላይ የሚገኙ አማጽያንም ሰላማዊ ትግል በሚያስገኘው ውጤት የጋራ እንዲያውም የበለጠ ተጠቃሚ እንጂ ተጎጂ እንደማይሆኑ በመገንዘብ ሲቻል የሰላማዊ ህዝባዊ እምቢተኛነቱን ትግል ከልብ ሊደግፉት ቢያንስ ግን ከመቃወም ሊቆጠቡ ይገባል። ሶስተኛ፣ ባለድርሻ አካላትን አስቀድሞ በብቃት ማስተባበር። የሰላማዊ ትግል አንዱ ጠንካራ ጎን አሳታፊ መሆኑና የብዙ ባለድርሻ አካላት ያሉት መሆኑ ነው። በኢትዮጵያ ያሉና ህዝቡን በተለያየ መንገድ የሚወክሉ አብዛኞቹ ሲቪክ ማህበራት፣ የአደባባይ ምሁራን፣ ታዋቂ ግለሰቦች፣ ከሁሉም በላይ ጋዜጠኞችና ማህበራዊ አንቂዎች በምናካሄደው ሰላማዊ ትግል ተባባሪ እንዲሆኑ አስቀድሞ ማግባባትና ማሳመን ያስፈልጋል። አራተኛ፣ በጠራ ስልትና እቅድ መመራት። ሰላማዊ ህዝባዊ እምቢተኛነት ለአሸናፊነት እንዲበቃም ሆነ የመጨረሻ ውጤቱ ዘላቂነት እንዲኖረው ከተፈለገ በተበታተነ ሁኔታና በግባታዊ ስሜት መመራት የለበትም። እንደቀደሙት የለውጥ እድሎች የክሽፈትና የመጠለፍ አደጋ እንዲያጋጥመው ከተፈለገ
በድርጅቶች ስብስብ የሚመራ በአግባቡ በተጠና ስልትና እቅድ የሚካሄድ መሆን ይገባዋል። በዚህ ረገድ በቂ ዝግጅት አድርጎ ለህዝቡ አስቀድሞ በተጨባጭ ማሳወቅ ያስፈልጋል። አምስተኛ ትግሉ ለላቀ ውጤት የሚበቃ መሆኑን አስቀድሞ ማመንና ማሳመን። የአንድ ሰላማዊ ትግል ውጤታማነት የሚለካው በሂደቱ ህጋዊነትና ሰላማዊነት ብቻ ሳይሆን በሚያስገኘው ውጤት ዘላቂነትና ጠቃሚነት ጭምር ነው። የሚካሄደው ትግል የመጨረሻ ውጤት የሀገሪቱና የህዝቡን ሁሉና እንዴት ሊያስቀጥልና የተሻለ ተጨባጭ ለውጥ እንዴት ሊያመጣ እንደሚችል በተጻፈ ሰነድ አስደግፎ በጠራ ሁኔታ ለህዝቡ አስቀድሞ ማቅረብና ማሳመን ያስፈልጋል። ስድስተኛ ለአገዛዙ አካላት አማራጭ ድልን አለመንፈግ። ለአንድ ሰላማዊ ትግል ውጤታማነት ጠላትን መቀነስና ወዳጅን ማብዛት ወይም ጠላትነትን ወደ ወዳጅነት መቀየር መቻል ጠቃሚ ስልት ነው። በመንግስትና በገዢው ፓርቲ ውስጥ የሚገኙ ባለስልጣናት የጠቅላይ ሚኒስትሩ የጦረኝነት ተባባሪ መሆኑን አቁመው የህዝቡን የለውጥና የሽግግር መንግስት ጥያቄ በጸጋ ለመቀበል ፈቃደኛ ከሆኑ በወደፊቱ የሀገሪቱ ሽግግር ሂደት እንደ አንድ የፖለቲካ ኃይል ተሳታፊ መሆን እንደሚችሉ አቋም መያዝና ይህንንም በግልጽ ማሳወቅ ያስፈልጋል። ሰባተኛ የተጠያቂነት ስጋት እንቅፋት እንዳይሆን ማድረግ። በወንጀል ልጃቸው የተነካካ የመንግስት ባለስልጣናትና የአማጽያን መሪዎች ከሰላም መስፈን ጋር አብሮ የሚመጣን ተጠያቂነት በመፍራት ለሰላማዊ ትግል ውጤታማነት እንቅፋት የመሆን እድላቸው ሰፊ ነው። ይህንን ተግዳሮት ግምት ውስጥ በማስገባት እስካሁን ድረስ በሀገራችን በተካሄዱ ጦርነቶችና ግጭቶች በወንጀል ድርጊት ተሳታፊ የሆኑ ሰዎች ተጠያቂ የሚሆኑበት የሽግግር ጊዜ ፍትህ እንደሚካሄድ፣ ተጠያቂነቱ ግን ከበቀል መንፈስ በጸዳና በሀገሪቱ ዘላቂ እርቀ ሰላምን ለማስፈን በሚያስችል አግባብ እንደሚፈጸም አስቀድሞ መግባባት መፍጠር ያስፈልጋል። ስምንተኛ በራስ ፍቃድ ከሰላማዊነት መንገድ አለማፈግፈግ። ሰላማዊ ትግል ለድል መብቃት የሚችለው በተመቸ ጊዜ ብቻ ሳይሆን በከፍተኛ ተጽዕኖና ጥቃት ውስጥ ሆነን ለስልቱ በሚኖረን ጽናትና ታማኝነት ነው። የሚካሄደው ሰላማዊ ህዝባዊ እምቢተኛነት በህገወጥ መንገድ በመንግስት የሚፈጸምን ክልከላ ወይም ከጸጥታ ኃይሎች የሚሰነዝርን የኃይል ጥቃት ለመከላከል ከመቻል ባለፈ ፈጽሞ ሰላማዊ በሆነ መንገድ ብቻ የሚካሄድ መሆኑን ከልብ ማመንና ማሳመን ያስፈልጋል። ነገር ግን ከአምባገነናዊ አገዛዝ ጋር የሚካሄድ የሰላማዊ ህዝባዊ እምቢተኛነት ትግል ግራህን ሲመታ ቀኝህን ስጠው ከሚል አይነት ሃይማኖታዊ እሳቤ የተለየና አገዛዙ ሊፈጽም ለሚችለው ማንኛውም ህገወጥ የኃይል እርምጃ አጸፋዊ ምላሽን የሚያስከትል ስለመሆኑ አገዛዙም ሆነ ህዝቡ በአግባቡ አስቀድመው እንዲገነዘቡ ማድረግ ያስፈልጋል። ዘጠነኛ ሳያሸንፉ መሀል ላይ አለመቆምን ማረጋገጥ። በሰላማዊ ህዝባዊ እምቢተኛነት ህዝቡ በብቃት ሊሳተፍና መስዋዕትነት ሊከፍል የሚችለው ትግሉ መሀል መንገድ ላይ እንደማይቆረጥ ወይም እንደማይኮላሽ እርግጠኛ ሲሆን ነው። ህዝቡ ትግሉ በእርግጠኛነት ለድል እንደሚበቃ እርግጠኛ ካልሆነ በስተቀር ከስራ መባረርን፣ መታሰርንም ሆነ ከአገዛዙ ጋር ቂም ተጋብት ለተለያዩ ጥቃቶች መጋለጥን መፍራት አይቀርም። ስለሆነም የሚካሄደው የሰላማዊ ህዝባዊ እምቢተኛነት ትግል አንድ ጊዜ ከተጀመረ በኋላ ሊቆም የሚችለው አሸናፊ መሆን ሲቻል ብቻ እንደሆነ አስቀድሞ መተማመንና ህዝቡን ማሳመን ያስፈልጋል። አስረኛ የማይነጥፍ አመራርን መፍጠር። የሰላማዊ ህዝባዊ እምቢተኛነቱ ትግል በትግሉ አመራሮች ላይ በሚደርስ ተጽዕኖና አደጋ በቀላሉ የሚጨናገፍ መሆን የለበትም። የሰላማዊ ህዝባዊ እምቢተኛነት ትግሉ በተተካኪነት የሚመሩ አብዛሃ የአመራር ጠገጎችን ማቋቋም ያስፈልጋል። በአንድ በኩል ተቀማጭነታቸው በሀገር ውስጥ ሆኖ ትግሉን በተለያየ የአደረጃጀት እርከን ወይም በግልጽና በህቡ የሚመሩ፣ በሌላ በኩል በሀገር ውስጥ ያሉ አመራሮች በአፈና በእስራትና በግድያ ምክንያት ትግሉን መምራት የማይችሉበት ሁኔታ ቢፈጠር ተቀማጭነታቸውን በውጭ ሀገራት አድርገው የሀገር ውስጡን አመራር ተክተው መስራት የሚችሉ ተተካኪ የአመራር እርከኖችን አስቀድሞ ማዘጋጀት ያስፈልጋል። በተጨማሪም የአመራር ሰጭነቱን ሚና ሲቪክ ማህበራትና ህብረተሰቡን በተለያየ መስክ የሚወክሉ አካላት በስፋት እንዲጋሩት ማድረግ አስፈላጊ ይሆናል። 11ኛ በቂ የተሳታፊነት መጠን መፍጠር። አንድ የሰላማዊ ህዝባዊ እምቢተኛነት ትግል ለድል መብቃት የሚችለው በስልቱ የሚያምኑበት ሰዎች መጠን ሳይሆን በተግባር የትግሉ ተሳታፊ ለመሆንና የሚጠይቀውን ዋጋ ለመክፈል በወሰኑት ዜጎች መጠን ነው። በትግሉ ተሳትፎ ለማድረግ የወሰኑት ዜጎች ቁጥር በጣም አነስተኛ መሆን የለበትም። የግድም አብዛኛው ህዝብ የትግሉ ቀጥተኛ ተሳታፊ መሆን አይጠበቅበትም። በመስኩ የተካሄዱ ጥናቶች እንደሚያሳዩት ከአጠቃላይ ህዝብ ከ3.5 በመቶ በላይ የሚሆነው ህዝብ በትግሉ ከተሳተፈ ሰላማዊ ህዝባዊ አመጾች ውጤታማ የመሆን እድላቸው ሰፊ ነው። 5 በመቶ የሚሆነው ህዝብ መሳተፍ የሚችልባቸው አመጾች ግን ማንኛውም አይነት አምባገነናዊ ኃይል ሊቋቋማቸው እንደማይችል ጥናቶች ያሳያሉ። ስለሆነም ትግሉን በእርግጠኛነት ለድል ለማብቃት 5 በመቶ የሆነው የሀገሪቱ ህዝብ በቀጥታም ሆነ
በተዘዋዋሪ የትግሉ የተግባር ተሳታፊ እንዲሆን የሚያስችል ጥረት እና ዝግጅት አስቀድሞ ማካሄድ ያስፈልጋል። ከዚህ በላይ የተዘረዘሩትን ቅድመ ሁኔታዎች አስቀድሞ ማሳካት የግድ አስፈላጊ የሚሆነውም መጨረሻ ላይ በቂ የተሳታፊዎች መጠን እንዲኖርና ትግሉን በአስተማማኝ ሁኔታ አሸናፊ ማድረግ የግድ አስፈላጊ ስለሚሆን ነው። ከዚህ አንጻር የከተሞቻችን በተለይም የአዲስ አበባ ህዝብ ቁጥር ብዙ መሆን የተሳታፊውን መጠን በቀላሉ ለማሳካት ምቹ ሁኔታ የሚፈጥር ነው። ከሁሉም በላይ አድካሚና አስቸጋሪ የሚሆነው ረጅም ጊዜም ሊወስድብን የሚችለው ስራ በእነዚህ 11 ቅድመ ሁኔታዎች ዙሪያ መግባባትና መስማማት መፍጠር ነው። ትግሉን የፖለቲካ አመራሮች ሲታሰሩ፣ የፓርቲ ቢሮዎች ሲዘጉ ወይም ጥቂት ሰዎች በመቀጣጫነት ሲገደሉ አብሮ ወደማያከትምበት አስተማማኝ የህዝባዊ እምቢተኛነት የትግል ደረጃ ማሸጋገር የሚቻለው በቅድሚያ በእነዚህ ቅድመ ሁኔታዎች ላይ በቂ ዝግጅት በማድረግ ነው። በእርግጥም ከግለሰቦች የስልጣን ጥያቄና ከጠባብ ቡድናዊ ስሜት ወጥተን የጋራ የህልውና ጉዳያችንን ማስቀደም ከቻልን በእነዚህ ቅድመ ሁኔታዎች መስማማትና ተጨባጭ ዝግጅት ማድረግ ከባድ ነገር አይደለም። ከማንኛውም ሀገር በላይ በኢትዮጵያ ሞልቶ የፈሰሰ ያለው በደል፣ የኑሮ ውድነትና ያልተቋረጠ እልቂት ይህንን ለማድረግ ያስችላል። አሁን ላይ ከምንገኝበት ግላዊና ጠባብ ቡድናዊ ስሜት መላቀቅ የማንችል ከሆነ ግን ችግሮቻችን የበለጠ የመቀጠል ብቻ ሳይሆን ሄደው አጠቃላይ ሀገራዊና ህዝባዊ ህልውናችንን አደጋ ላይ የመጣላቸው እድል እጅግ ሰፊ ይሆናል። ከነዚህ ቅድመ ሁኔታዎች ውስጥ አንዱም እንኳን ሳይሳካ ቢቀር የታሰበውን የሰላማዊ እምቢተኛነት ትግል ውጤታማነት ጥያቄ ውስጥ ሊያስገባው ይችላል። በቅድመ ሁኔታዎች ላይ ሙሉ በሙሉ ስምምነት ከተፈጠረና ተቃዋሚ ፓርቲዎች፣ ሲቪክ ማህበራት፣ የሀገሪቱ አብዛኛው ምሁራንና በተለይም መገናኛ ብዙሃን ባልተከፋፈለ ድምጽ ሰላማዊ ህዝባዊ እምቢተኛነቱን ደግፈው ከቆሙ ግን የህዝቡን መስዋዕትነት በእጅጉ በሚቀንስ ስልት በ45 ቀናት ውስጥ የታሰበውን ውጤት በእርግጠኛነት ማሳካት ይቻላል። የቱንም ያህል ጊዜ ወስደንና ጥረት አድርገን እነዚህን 11 ቅድመ ሁኔታዎች በብቃት ካሳካን የህዝቡን ትግል መቋቋም የሚችል ምንም አይነት ምድራዊ ኃይል አይኖርም። በተለይም ህዝባዊ ቅቡልነትን ያጣውና በርዕዮተ ዓለም ወይም በህዝባዊ አጀንዳ ሳይሆን ስልጣንንና የኢኮኖሚ ጥቅምን በመከፋፈል ተጠጋግኖ የቆመው የጠቅላይ ሚኒስትር አብይ አህመድ ኪራይ ሰብሳቢ አገዛዝ የህዝቡን ሰላማዊ እምቢተኛነት ለ45 ቀናት ተቋቁሞ የመቀጠል አቅም አይኖረውም። እነዚህን ቅድመ ሁኔታዎች በብቃት ማሳካት ከቻልን ምናልባትም በሀገራችን ልናካሂደው የምናስበው የሰላማዊ ህዝባዊ እምቢተኛነት ትግል በሌሎች ሀገሮች እስካሁን ከተካሄዱት ተመሳሳይ ትግሎች ሁሉ የላቀ ዝግጅት የተደረገበትና በዚያው መጠን ለዘላቂ ለውጥ የሚያበቃ ትግል እንደሚሆን ጥርጥር የለውም። በእርግጥም በእኛ ሀገር እስካሁን የተካሄዱትን የሰላማዊ ትግል ሙከራዎች ብቻ ሳይሆን አገዛዙን ለመጣል የበቁትን የአረብ ስፕሪንግና የሰሞኑን የጀንዚዎች የትግል እንቅስቃሴዎችን መለስ ብለን ለመመርመር ብንሞክር እኛ አሁን እያሰብነውና እየተዘጋጀንበት በምንገኘው መጠን የድርጅትና የሀሳብ ዝግጅትን ተከትለው የተካሄዱ ሳይሆኑ በማህበራዊ ሚዲያና በግባታዊ የወጣቶች ተነሳሽነት የተካሄዱ ናቸው። በአጠቃላይ ከፍ ሲል የተዘረዘሩት 11 ቅድመ ሁኔታዎች በብቃት እስከተሟሉ ድረስ በ45 ቀናት ጠንካራ የሰላማዊ ህዝባዊ እምቢተኛነት ትግል ከዚህ በታች በቀረበው የመርሃ ግብሮች የትግበራ ቅደም ተከተል መሰረት ትግሉን በእርግጠኛነት ለአሸናፊነት ማብቃት ይቻላል። የመርሃ ግብሮቹን ያተገባበር ቅድመ ተከተል እንደሚከተለው ለማየት እንሞክር። የወር ቀጠሮ ቅድመ ዝግጅት። የወር ቀጠሮ ቅድመ ዝግጅት ከፍ ሲል የተዘረዘሩትን ቅድመ ሁኔታዎች በብቃት የሚያሳካ በቂ ስራ ከተሰራ በኋላ ሰላማዊ ህዝባዊ እምቢተኛነቱ በይፋ ከመጀመሩ ቢያንስ ከአንድ ወር በፊት የእምቢተኛነቱ ትግል መቼ እንደሚጀምር ለህዝቡ፣ በስልጣን ላይ ለሚገኘው አገዛዝና ለዓለም አቀፉ ህብረተሰብ አስቀድሞ በይፋ የሚገለጽበት ጊዜ ነው። ይህ የአንድ ወር የቀጠሮ ጊዜ ስለ ትግሉ ዓላማና አስፈላጊነት የአፈጻጸም ሂደትና ሊያስገኘው ስለሚችለው የመጨረሻ ውጤት የህዝቡ በአግባቡ በማስገንዘብ እቅዱ አስቀድሞ ከፍተኛ ህዝባዊ ትኩረትና ተቀባይነት እንዲያገኝ ቅስቀሳ የሚካሄድበት ጊዜ ነው። የአገዛዙ ምላሽ ምንም ይሁን ምን በህገወጥ መንገድ ለተቋቋመው የሰላማዊ ሰልፎችና የህዝባዊ ስብሰባዎች ፍቃድ ክፍልም እቅዱን በዚህ ወቅት በይፋ ማሳወቅ ያስፈልጋል። ከማሳወቅ ባለፈ የአገዛዙን ፈቃድ ለማግኘት መጠበቅ ግን ህገ መንግስታዊ ግዴታ ስላልሆነ አስፈላጊ አይሆንም። ህዝባዊ እምቢተኛነቱን የሚመለከቱ ቀዳሚ መረጃዎች በግልጽና በዝርዝር በቃለ መጠይቅ፣ በጋዜጣዊ መግለጫና በተለያዩ መንገዶች ለህዝብ የሚቀርቡት በዚህ የወር ቀጠሮ ወቅት ይሆናል። ከሁሉም በላይ ይህ የወር ቀጠሮ የጉዳዩ ባለቤት የሆነው የኢትዮጵያ ህዝብ ይህንን ህልውናውን ከጥፋት የሚታደግ ወሳኝ ትግል በተመለከተ በየቤቱ ከቤተሰቡ አባላት ጋር፣ በየመስሪያ ቤቱ ከስራ ባልደረቦቹ ጋር፣ በየሰፈሩ ከወዳጅ ጓደኞቹ ጋር መክሮና ተስማምቶ የተግባር ተሳትፎ ለማድረግ የቀጠሮውን ቀን በጉጉት እየቆጠረና እየጠበቀ ጠንካራ የስነ ልቦና ዝግጅት የሚያደርግበትና ከፍርሃት ቆፈን የሚላቀቅበት ጊዜ ይሆናል። በተለይም ሴቶች በወቅቱ የእርስ በርስ
ጦርነት ከማንም በላይ ተጎጂ እንደሚሆኑ፣ በሚመጣው የሰላም ለውጥ ደግሞ የበለጠ ተጠቃሚ እንደሚሆኑ አውቀው የትግሉ ደጋፊና ተሳታፊ እንዲሆኑ የሚያስችል ቅስቀሳ በዚህ የወር ቀጠሮ ወቅት በስፋት ይካሄዳል። ከሀገራችን የማህበራዊ ኢኮኖሚ ዝቅተኛ የእድገት ደረጃ አኳያ ሴቶች በአንድ በኩል የአገዛዝ የመጠቀሚያ ሰለባ የመሆን እድላቸው የሰፋ መሆኑን፣ በሌላ በኩል ደግሞ ባላቸው የእናትነትና የሚስትነት ሚና በሴቶች ያልተደገፈ ትግል የትም ሊደርስ እንደማይችል ታሳቢ በማድረግ በእያንዳንዱ የትግሉ የመርሃ ግብር የትግበራ ሂደት ለነሱ ልዩ ትኩረት ሰጥቶ መስራት ያስፈልጋል። ከዚህ የወር ቀጠሮ የቅድመ ዝግጅት ሂደት መጠናቀቅ በኋላ የሚከተሉት 6 መርሃ ግብሮች በ6 ተከታታይ ሳምንታት ይፈጸማሉ። መርሃ ግብር 1 የመንፈስ ግንባታ ሳምንት። ሀገራችን ኢትዮጵያ ዛሬ ላይ የገጠማት ችግር ከፖለቲካ የስልጣን ጥያቄ በላይ የሆነ የህልውና አደጋ ነው። በዚህ ህልውና እንደመታደግ በሚካሄድ ትግል አያገባኝም ብሎ በዝምታ መቀመጥ የሚገባው ኢትዮጵያዊ ዜጋ መኖር የለበትም። ለአንድ ሰላማዊ የህዝባዊ ቢተኛነት ትግል ስኬታማነት የመጀመሪያው አስፈላጊ ቁም ነገር የመንፈስና የስነ ልቦና ግንባታ ዝግጅት ነው። ስለሆነም የሰላማዊ ህዝባዊ ቢተኛነቱ ትግል በቀዳሚነት የሚጀመረው በጸሎትና በተማጽኖ ይሆናል። የዜጎችን ህልውና በማስጠበቅ ረገድ ከማንም በላይ የሃይማኖት አባቶች፣ የሀገር ሽማግሌዎችና የጎሳ መሪዎች ትልቅ ኃላፊነት ስላለባቸው ይህንን መርሃ ግብር በማስፈጸም ረገድ ሚናቸው የጎላ ይሆናል። በሀገሪቱ የሚገኙ የፖለቲካ ፓርቲዎችና መንግስት ሰላማዊ መፍትሄን በመቀበል ሀገሪቱን ከጥፋት እንዲታደጉ ህዝቡ በየአምልኮ ቦታዎችና በየአካባቢው በጋራ እየተገናኘ ለ7 ተከታታይ ቀናት የጸሎትና የተማጽኖ ድምጹን ያሰማል። በዚህም ወቅት ህዝቡ ዘፈን ባለመክፈት የቅልጦት ፌሽታዎችን ባለማካሄድ ስለ ደህንነቱ ያለውን ስጋትና ጭንቀት በአግባቡ የሚያሳዩ አልባሳትን በመጠቀም በጠቅላይ ሚኒስትር አብይ አገዛዝ ላይ ከፍተኛ የስነ ልቦና ጫና ይፈጥራል። በአንጻሩ የትግሉን ተሳታፊዎች በሞራልና በስነ ልቦና የማበረታታትና የመገንባት ስራ አስቀድሞ ይሰራል። ከዚህ ሳምንት ጀምሮ ህዝቡ ለ2 ወራት የሚበቃውን መድኃኒት፣ ምግብና መሰረታዊ የሆኑ የፍጆታ ሸቀጣሸቀጦችን ገዝቶ በቤት ውስጥ ያከማቻል። ህብረተሰቡ ላይ የዋጋ ጫና እንዳይፈጠርም ህዝቡ ከሌላው ጊዜ በተለየ ፍጆታውን በከፍተኛ መጠን ቆጥቦ ይጠቀማል። ነጋዴዎችም ከሌላው ጊዜ በተለየ የትርፍ መጠን ቅናሽ እንዲያደርጉ ይጠየቃሉ። ትግሉ በኢኮኖሚያዊ ጫና ጭምር መደገፍ ስላለበትም ከዚህ ሳምንት ጀምሮ ለመጪዎቹ 2 ወራት ህዝቡ ምንም አይነት የአገልግሎትም ሆነ የግብር ክፍያ ለመንግስት ከመክፈል ይታቀባል። በውጭ ሀገራት የሚኖሩ ኢትዮጵያውያንም በቤተሰብ አባላት ዙሪያ ለሚከሰት ድንገተኛ የጤና ችግር ካልሆነ በስተቀር ለመጪዎቹ 45 ቀናት ምንም አይነት የውጭ ምንዛሬ ወደ ሀገር ውስጥ መላክ ያቆማሉ። ዜጎች በዚህ አይነት የትግል መርሃ ግብር ሲሳተፉ በአገዛዙ በኩል የቅጣት ወይም የብቀላ እርምጃ ሊወስድብን ይችላል ብለው እንዳይሰጉ፣ አንደኛ ትግሉ አገዛዙ ካልተሸነፈ በስተቀር መሀል ላይ የማይቋረጥ መሆኑን፣ ሁለተኛ አብዛኛው ህዝብ የነዚህ ትግበራዎች ተሳታፊ እስከሆነ ድረስ አገዛዙ ምንም አይነት የበቀል እርምጃ የመውሰድ አቅም እንደማይኖረው ማስታወስና ማሳመን ያስፈልጋል።